ኢትዮ ታርጌት Together we rise. ከአንድ ሺህ ስለታም ሳንጃዎች ይልቅ 4 ተቃዋሚ ጋዜጦች የሚከፍቱብኝ ዘመቻ በእጅጉ ያስፈራኛል። ናፖሊዮን ቦናፓርት ከክፍለ ዘመናት በፊት የተናገረው ተጠቃሽ ጥቅስ ነው። በእርግጥም በፖለቲካው ዓለም እጅግ አስፈሪው የጠላት ወታደራዊ መሳሪያ አይደለም። ማለዳ ያሞካሸ ሚዲያ ምሽቱን ካንቋሸሸ ያኔ ነገር ተበላሽ። ለዓመታት የዶናልድ ትራምፕ ጠንካራ ጋሻ፣ የነቃፊዎቻቸው መደቆሻ፣ የደጋፊዎቻቸው ልሳን፣ የፖሊሲዎቻቸው ማስተጋቢያ የነበረው ግዙፉ ፎክስ ኒውስ ዛሬ ፊቱን አዙሮባቸዋል። ትራምፕ ከኢራን ጋር ያደረጉትን የሰላም ስምምነት ተከትሎ የጣቢያው ተንታኞች እጅ ሰጥተዋል፣ በጦርነቱ ተሸንፈዋል በሚሉ ቃላት ለፕሬዚዳንቱ ያቀዳጁትን የክብር ካባ ቀደውታል። ይህ ታሪክ ለአሜሪካ አዲስ አይደለም። የዛሬው የፎክስ ኒውስ እና የትራምፕ ፍች ከግማሽ ክፍለ ዘመን በፊት ዋሽንግተንን ያናጋውንና የአንድን ሀያል ፕሬዝዳንት ውድቀት ያፋጠነውን ታሪካዊ ክስተት ያስታውሰናል። ሰኔ 1964 ዓ.ም ሪፐብሊካኑ ሪቻርድ ኒክሰን የዴሞክራት እጩውን ጆርጅ ማክቨርንን በከፍተኛ የህዝብ ድምፅ በማሸነፍ የፕሬዚዳንትነት ስልጣኑን የተቆጣጠሩበት ታሪካዊ ዓመት። የወተርጌት ቅሌት እስኪፈነዳ ዋይት ሃውስ የዘለቁት ፕሬዚዳንት በወግ አጥባቂ ሚዲያዎች እስከ መመለክ ደርሰው ነበር። ድንገት በምርጫ ማጭበርበር ተወነጀሉ። መጀመሪያ ላይ የኒክሰን ታማኝ ሚዲያዎች ይህ የግራ ዘመሞች የፈጠራ ወሬ ነው፣ ፕሬዚዳንታችንን አንከዳም በሚል ከጎናቸው ቆሙ። የፕሬዚዳንቱ የድምፅ ቅጂዎች ግን እውነቱን ይፋ አደረጉት። ኒክሰን ዋሽተዋል። ያኔ ነበር አቃፊዎቹ መገናኛ ብዙሃን ነቃፊ ሆኖ የተከሰቱት። በአሜሪካውያን ዘንድ እጅግ ተወዳጅ የነበረው የሲቢኤስ ዜና አቅራቢ ዎተር ክሮንካይትና ሌሎች ታዋቂ ወግ አጥባቂ ጋዜጠኞች በአንድ ጀንበር ፊታቸውን አዞሩ። ከመሪው ይልቅ የሀገር ደህንነትና እውነት ይበልጣል አሉ። ያ በታማኝነት ያገለገላቸው ሚዲያ ሲከዳቸው የኒክሰን ደጋፊዎች ግራ ተጋቡ፣ ተስፋም ቆረጡ። ኒክሰን ጠባቂ የሚዲያ ጋሻና የህዝብ ደጋፍ ሙሉ በሙሉ እንደሌላቸው ሲረዱ በነሐሴ 1966 ዓ.ም በገዛ ፈቃዳቸው ስልጣን ለመልቀቅ ተገደዱ። ቢቆዩ በውርደት እንደሚሰናበቱ ያውቁታል። ሚዲያው መሪውን ፈጠረ፣ ሚዲያው መሪውን አጠፋው። ዛሬም ታሪክ ራሱን እየደገመ ይመስላል። ትራምፕ በአገር ውስጥ ያለውን ከፍተኛ የነዳጅና የኑሮ ውድነት፣ የጸጥታና የዜጎች ደህንነት ችግር ችላ በማለት ወደ ውጭ ጉዳይ ማዘንበላቸው ደጋፊዎቻቸውን አስቆጥቷል። በዚያ ላይ ከኢራን ጋር የደረሱበት ስምምነት የኢራንን የኒውክሌር ግንባታ ሙሉ በሙሉ ያላስቆመ በመሆኑ በገዛ ፓርቲያቸው ውስጥ ያሉ ደጋፊዎቻቸው ጭምር ይህ የሰላም ስምምነት ሳይሆን ያለምንም ቅድመ ሁኔታ እጅ መስጠት ነው በማለት በቁጣ እየጮሁ ነው። ፎክስ ኒውስ ደግሞ የቁጣ ማዕበሉን ወደ ህዝቡ እያሸጋገሩ ይገኛል። 71 በመቶ የሚሆኑ አሜሪካዊ በትራምፕ የኢኮኖሚ አያያዝ ደስተኛ ለመሆኑን ራሱ ፎክስ ይፋ ማድረጉ በትራምፕ የፖለቲካ ህልውና ላይ የተወረወረ የመርዝ ቀስት ተደርጎ ተቆጥሯል። ትራምፕ ከዚህ ቀደም ሲኤንኤን እና ኒውዮርክ ታይምስን የመሳሰሉ ግራ ዘመም ሚዲያዎች ሲተቿቸው የሐሰት ዜና ፈብራኪዎች በማለት ሚዲያዎቹን ማሳጣት፣ ደጋፊዎቻቸውንም በቀላሉ ማሳመን ችለው ነበር። ቪኦኤን ያህል ግዙፍ ተቋም ከህላዩ 82 ዓመታት በኋላ ልሳኑን ዘግተውታል። አሁን ግን ሰይፉ የተመዘዘው ከራሳቸው ቤት ከጉያቸው ነው። በ1966 ዓ.ም ኒክሰንን ይደግፉ የነበሩ ሚዲያዎች ፊታቸውን በማዞር ለፕሬዚዳንቱ ውድቀት መንገድ እንደጠረጉት ሁሉ አሁን ፎክስ ኒውስ በትራምፕ ላይ የጀመረው ይፋዊ ትችት የትራምፕን የፖለቲካ ዘመን ወደማያገግም ውድቀት እየመራው ይመስላል። እንዴት? ያልተሰሙ ሚስጥራትን እንመሰጥራለን። You need the deal. You have to get a deal. ትራምፕ ከወራት በፊት ኢራን ላይ ጦርነት ሲያውጁ ሙሉ ድጋፋቸውን ከሰጧቸው ቀኝ ዘመን ፖለቲከኞች ዋነኞቹ ነበሩ። አሁን ግን ጀርባቸውን መስጠት ብቻ ሳይሆን የሰላ ትችት እየሰነዘሩባቸው ነው። ፎክስ ኒውስ ያስተናገዳቸው ተቺዎች ትራምፕ ኢራን ላይ የተከተሉት የጦር ስትራቴጂ አሳፋሪ ኪሳራ እያጋጠመው ነው ይላሉ። የትራምፕን የመደራደር ብቃትም ጥያቄ ውስጥ አስገብተውታል። In order to get that straight open, to get the insurance companies confident to work with these ships, to calm the nerves and get oil prices down, you need the deal. So that's what we were looking for, and hopefully that's what we got.
ሰርጡን ለማስከፈት የኢንሹራንስ ኩባንያዎች የነዳጅ ዋጋ ቀንሶ በተረጋጋ መንፈስ ከመርከቦች ጋር እንዲሰሩ አስተማማኝ ድርድር ያስፈልጋል። ስንጠብቀው የነበረውም ይሄን ነው። ነገር ግን ከሆርሙዝ ሰርጥ መከፈት የሚገኘው ቁንጣሪ ጥቅም ብቻ ከሆነ ጦርነቱ ከመጀመሩ በፊት ወደ ነበርንበት ይመለሰናል። You have to get a deal that includes removing that aspect of the nuclear ambitions. Otherwise, I don't know if you can walk away and say we have a win. It feels like we're back to square one. ኢራን ያበለጸገችው ዩራኒየም እጃችን ውስጥ መግባት አለበት። ፐርሺያኖች ላይ ዳግም ኒውክሌር እንዳይገነቡ የሚያስችል ሸምቀቆ መቋጠር ይገባል። ድርድሩ በዚህ ልክ የአሜሪካንን ጥቅም ካላስከበረ አሸነፍን ሳይሆን ወደ ኋላ ተመለስን ማለት ይቀላል። ዛትላንቲክ የሚባለው መጽሔትም የትራምፕ የጦርነት ስትራቴጂ ዝብርቅርቁ ወደ ወጣ ሽንፈት እያመራ ነው ሲል መረር ያለ ትችት ይሰነዝራል። አንድም ዲሞክራት፣ አንድም ገለልተኛ ወገን፣ አንድም የህብረተሰብ ክፍል በድርድሩ ደስተኛ እንደማይሆን እየተነገረ ነው። ጸረ ጦርነት አራማጅም ሆነ ጦርነቱን ደጋፊ የሪፐብሊካኖች ሳይቀሩ መከፋታቸውን መገናኛ ብዙሃን ዘግበዋል። ይሄ ተራ ጸረ ትራምፕ ቅስቀሳ አይደለም። የኢራን ጦርነት በራሱ ጊዜ ክር አልባ ጨሌ መሆኑን ተከትሎ የተሰነዘረ ትችት እንጂ። ትራምፕ ጦርነቱን ሲጀምሩ ኃያልነታቸውን እንደሚያሳዩ ፎክረዋል። ኢራንን በቁጥጥራቸው ስር እንደሚያውሏት በብዙ ዝተዋል። ፐርሺያ ለአሜሪካ እንደምትንበረከክ፣ ኢራናውያንም ለጥምር ጦሩ እጅ እንደሚሰጡ በእርግጠኝነት ሲናገሩ ቆይተዋል። ነገር ግን ይሆናል የተባለው አልሆነም። ጦርነቱ ወራት ተሻገረ። የአሜሪካ ወታደሮች በባህረ ሰላጤው የደም ምድር የጦስ ዶር ሆኑ። ዓለምንም አገር ቤቱንም ሽባ ያደረገ ኢኮኖሚ ቀውስ ተቀሰቀሰ። ዓለም አቀፍ የጸጥታ ስጋት ነገሰ። ከዚህ ሁሉ ጥንቅጥ በኋላ የአሜሪካ አስተዳደር ከኢራን ጋር ስምምነት ለመድረስ እየሞከረ መሆኑን አስታወቀ። ብዙዎቹ ግን ሽንፈት መሸፋፈኛ አሸናፊ መሳይ ድርድር ወይም ስምምነት በማለት አጣጣሉት። ትራምፕ ድርድሩን የሆርሙዝ ሰርጥን ለማስከፈት የታለመ የሰላም መግባቢያ ሰነድ ሲሉ ገልጸውታል። ተቾቻቸውም ይህንኑ የፕሬዚዳንቱን ቃል በማንሳት ሰርጡን ለማስከፈት መጀመሪያውንስ ጦርነት መቀስቀስ ለምን አስፈለገ የሚል ጥያቄ ያስነሳሉ። ብዙ ሲዘፈንለት የነበረው የኢራን ኒውክሌር ፕሮግራም ጉዳይ ምን ዋጠው? ሌላ ጥያቄ። ሮጀር ዊከርና ሊንድሴይ ግራሃምን ጨምሮ በርካታ የሪፐብሊካን ሴናተሮች የስምምነት ሂደቱን ተችተውታል። የኢራን ወታደራዊና የኒውክሌር አቅም ሙሉ በሙሉ መውደሙን ሳያረጋግጡ ግጭቱን ማቆም ከጥቅሙ ይልቅ ጉዳቱ ያይላል የሚል ስጋት አላቸው። እናም በኢራን ላይ የተጀመረው ወታደራዊ ጫና ተጠናክሮ እንዲቀጥል አጥብቀው ያሳስባሉ። በሳምንቱ መጨረሻ በሪፐብሊካን ፖለቲከኞች አስተያየት የተጠለቀለቀው ማህበራዊ ሚዲያ ድርድሩን ነቅፎ በስምምነቱ ማዕቀፍ ላይ የሰላ ትችቶችን አስነብበዋል። የጦር መኮንኖችና የመከላከያ ሚኒስትሩ ከ10 ሳምንታት በፊት የኢራንን መከላከያ ሙሉ በሙሉ ማውደማቸውን ይፋ አድርገው ነበር። የኒውክሌር ቁሳቁሱንም በእጃቸው ለማስገባት የጊዜ እንጂ ያለቀለት ጉዳይ መሆኑን ሲናገሩ የተጠራጠረ የለም። የድል ዜና ባስተጋባው ሰበር ዜና የተሟሟቁት ሪፐብሊካኖች በድንገት ቅስማቸው ተሰብረዋል። ቃታ ለመሳብ ምክንያት የሆናትን የኒውክሌር ቁሳቁስ እዚያው ኢራን ውስጥ እንዲቀመጥ አሜሪካ እየተነጋገረች ነው። ይህንን ተአምራዊ መገለባበጥ አምነው መቀበል የቸገራቸው ሪፐብሊካኖች ታዲያ እኮ ምን ሲደረግ የሚል ጥያቄ አንስተዋል። የ60 ቀናት የጦር አቁም ስምምነት ተደርሷል። ምንም አይነት አስገዳጅ አረጋት ሳይካተቱ በእነዚህ ቀናት ውስጥ ኢራን የሆርሙዝን ሰርጥ ከስጋትና ከጥቃት ነፃ ታወጣለች የሚለው ሐሳብም አልተዋጠላቸውም። የድርድሩ ሂደት በውል አለመታወቁ ፕሬዝዳንት ትራምፕ በራሳቸው ፓርቲ ሰዎች ጭምር ጥርስ እንዲነከስባቸው አድርጓል። ምናልባትም ድርድሩ ኢራን ዩራኒየም ማበልጸጓን እንድትቀጥል፣ የኒውክሌር መሳሪያ እንድትገነባና በሆርሙዝ የባህር መስመር ላይ ያላትን ቁጥጥር እንድታስቀጥል የሚፈቅድ ከሆነ ፕሬዚዳንት ትራምፕ እንደሚሉት ውጤት ሳይሆን ጠልፎ የሚጥል አሰቃቂ ስህተት ይሆናል። የሚሲሲፒው ሴናተር ሮጀር ዊከር ይህንኑ ስሜት ያስተጋባሉ። ስለ 60 ቀናቱ የተኩስ አቁም የሚወራው ወሬ እውነት ከሆነ ውጤቱ አደጋ እንደሚሆን ጽፈዋል። ትችቱን የቀድሞው የውጭ ጉዳይ ሚኒስትር ማይክ ፖምፒዮም ተቀላቅለውታል። እንደሳቸው እምነት የቀረበው የውል ሐሳብ አሜሪካ ትቅደም የሚለውን መርህ የማይከተል ነው። ለወትሮ ተቾቻቸው ላይ በመሳለቅ የሚታወቁት ትራምፕ በብዙሃኑ ዘንድ የተቀሰቀሰውን ጥርጣሬ ለመከላከል ጥግ ይዘዋል።
በማህበራዊ ትስስር ገጻቸው ላይ ለተደራዳሪነት የላኳቸው ልዑካን በስምምነቱ ላይ እንዳይቸኩሉ መመሪያ መስጠታቸውን ጠቁመዋል። እግረ መንገዳቸውን ትኩረት መቀየሪያ ነጥብም አክለዋል። የድርድሩ ሂደት በኦባማ አስተዳደር ወቅት ከተደረሰው የኒውክሌር ስምምነት ፍጹም ተቃራኒ መሆኑን በመናገር ከሌሎቹ መሪዎች የተሻልኩ ነኝ የሚመስል መልእክት አስተላልፈዋል። የስምምነት ድርድሩ ተጀመረ እንጂ አልተጠናቀቀም ያሉት ትራምፕ በማያውቁት ነገር ላይ አፋቸው እንዳመጣላቸው ለሚለፈልፉ ተሸናፊዎች ጆሮ አትስጡ ብለዋል። የስምምነቱ ዝርዝር በይፋ ባይገለጽም ውስጥ አዋቂ ምንጮች ድርድር እየተደረገባቸው ያሉትን መሰረታዊ ነጥቦች ያነሳሉ። ሁለቱም ሀገራት በቀጥታም ሆነ በተዘዋዋሪ እያካሄዱት ያለውን ጦርነት በአስቸኳይ አቁመው ለ60 ቀናት የተራዘመ የተኩስ አቁም ስምምነት ላይ ደርሰዋል። ኢራን የተኩስ አቁሙ በአካባቢው ያሉትን ሁሉም የጦር ግንባሮች እንዲያካትት ትፈልጋለች፣ በእስራኤልና በሊባኖሱ ሄዝቦላ መካከል ያለውን ጨምሮ። አሜሪካ በበኩሏ በእስራኤል ላይ ያላትን ተጽዕኖ በመጠቀም ውጥረቱን ለማርገብ እየሞከረች ነው። በእርግጥም አሜሪካ በወሰደችው ዲፕሎማሲያዊ ጥረት በእስራኤልና በሊባኖሱ ሄዝቦላ መካከል የተኩስ አቁም ስምምነት እንዲደረግና በተደጋጋሚ እንዲራዘም አድርጋለች። ይህም ከኢራን ጋር የሚደረገውን ትልልቅ የሰላም ድርድር ላለማበላሸትና ውጥረቱን ለማርገብ የተደረገ ይመስላል። ምንም እንኳ አሜሪካ ውጥረቱን ለመቀነስ ብትሞክርም እስራኤል ግን አስቸኳይ ስጋቶችን የመከላከል መብት አለኝ በሚል በሊባኖስና በኢራን ይዞታዎች ላይ የምታደርገውን የአየር ላይ ጥቃት ሙሉ በሙሉ አላቆመችም። ይህ ሁኔታ በአሜሪካና በእስራኤል መሪዎች መካከል አንዳንድ የአመለካከት ልዩነቶችን መፍጠሩ አልቀረም። የሆርሙዝ የባህር መስመር መከፈት ድርድሩ ካስገኛቸው አሁናዊ ስኬቶች ውስጥ ዋነኛው ነው። ግን ደግሞ ኢራን በባህር መስመሩ ላይ የቀበረቻቸውን የባህር ላይ ፈንጂዎች በሙሉ እንድታጸዳ እና የትኛውንም የንግድ መርከብ ያለምንም ክፍያ በነፃነት እንድታሳልፍ ይጠበቅባታል። በምትኩ አሜሪካ ከሚያዝያ ወር ጀምሮ በኢራን የወደብ ከተሞች ላይ ጥላው የነበረውን ጥብቅ የባህር ላይ ወታደራዊ ከበባ ማንሳት ይኖርባታል። ይህም ኢራን በነፃነት ነዳጇን ወደ ዓለም ገበያ እንድታወጣ ያስችላታል። በሌላ የድርድር ነጥብ አሜሪካ በተለያዩ ዓለም አቀፍ ባንኮች ታግደው የቆዩትን በቢሊዮን የሚቆጠሩ የኢራን ዶላሮች በከፊል ለመልቀቅ መስማማቷ ይነገራል። ኢራን የምታሳየው ታማኝነት እየታየ የኢኮኖሚ ማዕቀቦቹን ደረጃ በደረጃ ለማንሳት ቃል ስለመገባቱም ጭምጭምታ አለ። ትልቁ ውዝግብ ከኒውክሌር ግንባታው ጋር ተያይዘው የሚነሳው ነው። ዋይት ሃውስ ኢራን ያከማቸችውን በከፍተኛ ደረጃ የበለጸገ ዩራኒየም ሙሉ በሙሉ አሳልፋ እንድትሰጥና የኒውክሌር ማበልጸጊያ ተቋማቶቿን እንድታፈርስ ይፈልጋል። የኢራን ከፍተኛ ባለስልጣናት ግን በአሁኑ የመጀመሪያ ደረጃ ስምምነት ላይ የኒውክሌር ጉዳይ ለድርድር አልቀረበም፣ የዩራኒየም ክምችታችንንም አሳልፈን አንሰጥም በማለት የዶናልድ ትራምፕን ጥያቄ ውድቅ ስለማድረጋቸው ሮይተርስን ጨምሮ የተለያዩ የዜና ምንጮች ዘግበውታል። በአሜሪካ ሀገር ውስጥ ፖለቲካና በኢራን መሪዎች መካከል የተፈጠረው የሐሳብ መከፋፈል ግን ስምምነቱ ቋሚ መልክ እንዳይዝና በየቀኑ እንዲዋዥቅ አድርጎታል። ትራምፕ ስምምነቱ አብዛኛው ተጠናቋል ይላሉ። በገዛ ፓርቲያቸው የሪፐብሊካን የውጭ ጉዳይ ቀኝ አክራሪዎች ዘንድ ግን ትራምፕ ለኢራን እጅ ሰጥተዋል፣ ያለ ቅድመ ሁኔታ ተሸንፈዋል በሚል ስለሚጫኗቸው የትራምፕ ውሳኔ ተቀያሪ ሆኗል። የኢራን አብዮታዊ ዘብ በበኩሉ አሜሪካ በጦርነቱ ላስከተለችው ሰብአዊና ቁሳዊ ጉዳት ካሳ ከመጠየቅ አልፎ ጦሯን ከቀጠናው እንድታስወጣ የሚጠይቅ ባለ 10 ነጥብ የራሱን መደራደሪያ ሰነድ ይዞ ቀርቧል። ከዚህ አንጻር ኢራን በጦርነቱ ክፉኛ ብትጎዳም በዲፕሎማሲውና በጠንካራ የመከላከል አቅሟ ለጊዜውም ቢሆን አትራፊ ተብላለች። የኒውክሌር አቅሟን አስጠብቃለች። አሜሪካ ያበለጸገችውን ዩራኒየም ሙሉ በሙሉ አሳልፋ ትስጥና ተቋማቶቿን ታፍርስ ብትልም ኢራን ግን ፈጽሞ ለድርድር የማላቀርበው የህልውናዬ ቁልፍ በማለት የትራምፕን ጥያቄ ውድቅ አድርጋለች። እናም የኒውክሌር ባለቤት የመሆን ህልሟን ሳታጣ ድርድር ውስጥ ቆይታለች። በአሜሪካ ተጥሎባት የነበረው ጥብቅ የባህር ላይ ወታደራዊ ከበባ ስለሚነሳላት ነዳጇን ወደ ዓለም ገበያ በነፃነት የማቅረብ እድል ፈጥሮላታል። በተለያዩ ባንኮች የታገዱባት በቢሊዮን የሚቆጠሩ ዶላሮች በከፊል እንዲለቀቁላት መግባባት ላይ መድረሷ የኢራንን የድርድር አቅም መጎልበት ያሳያል። ከዚህ በተጨማሪ የተኩስ አቁሙ በእስራኤልና በሊባኖሱ ሄዝቦላ መካከል ያለውን ጦርነት እንዲያካትት በማስገደድ በቀጠናው ያላትን ተሰሚነትና የአጋሮቿን ደህንነት አስጠብቃለች። የኢራን አብዮታዊ ዘብ አሜሪካ ካሳ ትክፈል፣
ጦሯንም ታስወጣ በሚል ባለ 10 ነጥብ መደራደሪያ ይዞ በመቅረቡ የአቅሟን መጎልበት ያሳያል። ይህ በእንዲህ እንዳለ ትናንት ምሽቱን አዲስ ነገር ተከሰተ። የሰላም ስምምነት ለማድረግ ድርድር እየተካሄደ ባለበት ቅጽበት ትራምፕ በኢራን ላይ ወታደራዊ ጥቃት ሰነዘሩ። የትራምፕ አስተዳደር በሆርሙዝ የባህር ወሽመጥ አቅራቢያ በሚገኙ የሚሳኤል ማስወንጨፊያ ጣቢያዎችና የኢራን ወታደራዊ ጀልባዎች ላይ ጥቃት የሰነዘርኩት ራሴን ለመከላከል ነው የሚል ምክንያት ቢያስቀምጥም ምክንያቱ ውሃ የሚያነሳ አይመስልም። ምናልባት ወታደራዊ ጥቃቱ ተጠናክሮ እንዲቀጥል የሚፈልጉ ጥቂት ደጋፊዎቻቸውን ለማስደሰት የወሰዱት እርምጃ ሊሆንም ይችላል ፕሬዚዳንት ትራምፕ። ምክንያቱ ምን የሚሆን ምን ባንዳር አባስ፣ ሳሪና ሳሩክ የተባሉት የኢራን የባህር ዳርቻ ከተሞች እንዲሁም ወታደራዊ ሰፈሮቻቸው ላይ የቦምብ ናዳ ወርደዋል። በድርድር ማግስት ዶናልድ ትራምፕ የሚወስዷቸው እንዲህ አይነት እርምጃዎች በተደራዳሪ ወገኖች መካከል መተማመን እንዳይፈጠር ማድረጉ ተደጋግሞ ይነሳል። ብዙሃኑም ከመሪዎቹ የሚሰጠውን ተገለባባጭ መግለጫ ተገላብጦ የሚቀበልበት አቅም አጥቷል። ባለፈው ሰኔ ወር በአሜሪካና በኢራን መካከል በመርህ ደረጃ ስምምነት በተደረሰ ቅጽበት ትራምፕ ሚድናይት ሃመር የተባለውን ወታደራዊ ዘመቻ ከፈቱ። በተመሳሳይ በየካቲት ወር የኦማን የውጭ ጉዳይ ሚኒስትር በአሜሪካና በኢራን መካከል የተደረገውን የሽምግልና ድርድር አሳክተው ስምምነት ላይ ተደረሰ። ነገር ግን በዚያው ዕለት አርብ ምሽት ትራምፕ ኤፒክ ፊየር የተባለውን ሌላ ጥቃት ሰነዘሩ። አሁን ደግሞ ፓኪስታናዊ ፊልድ ማርሻል ሙኒር እና የፓኪስታን አመራሮች በሁለቱ ሀገራት መካከል ሌላ የሽምግልና ድርድር አድርገው ቅዳሜ ዕለት ስምምነት ላይ ደርሰው ነበር። ትናንት ትራምፕና ኔትንያሁ በሆርሙዝ የባህር ወሽመጥ አቅራቢያ ጥቃቶች ሰነዘሩ። ጥቃቱን ተከትሎ የመጣው ጣጣ ግን ያስፈራል። ሰሜን ኮሪያ ቁጥራቸው በግልጽ ያልታወቁ በርካታ ሚሳኤሎችን በሀገሪቱ ምዕራባዊ የባህር ዳርቻ በኩል ትናንት አስወንጭፋለች። የደቡብ ኮሪያ ወታደራዊ ባለስልጣናት እንደገለጹት ከሆነ ሰሜን ኮሪያ ይህን ድርጊት የፈጸመችው ደካማ ወይም ህልውና አልባ የምትለውንና በኤዥያ ቀጠና የሚገኘውን የአሜሪካን የደህንነት ጥበቃ ለማዋረድ አሊያም ለማሳጣት ነው። በሌላ በኩል ራሽያ ለአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጥብቅ ማስጠንቀቂያ ሰጥታለች። መላውን ኪየቭን እናጋያታለን ያለው የክሬምሊን ማሳሰቢያ በከተማዋ የሚኖሩ የውጭ ሀገር ዜጎችና ዲፕሎማቶች በሙሉ እንዲወጡ ቀን ቆርጧል። ትራምፕ ስልጣን ላይ ከመውጣታቸው በፊት ጦርነትን በህልሜም ቢሆን አላደርገውም በማለት አውግዘው ነበር። ስልጣኑን እንደተቆናጠጡ ግን ቬኔዙዌላን አጥቅተው ፕሬዚዳንቷን አንጠልጥለው እስከ ማሰር የደረሰ የሉዓላዊነትን ክብር የጣሰ ድርጊት ፈጸሙ። ኢራንን ከእስራኤል ጋር አብረው ደበደቡ። ኩባ ላይ እንደዛቱ ነው። ግሪንላንድን ከዴንማርክ ለመንጠቅ ቋመጡ። ለዚህ ነው ትራምፕ ወጥ አቋም የላቸውም በሚል የሚወቀሱት። ትናንት የተናገሩትን ዛሬ አይደግሙትም። አለመድገማቸውም አያሳስባቸውም ወይም አያስጨንቃቸውም። በዚያው ልክ ግን ተቀባይነታቸው ጥያቄ ውስጥ ወድቋል። ነፃ ወጣሁ ያሉት የቬኔዙዌላ ህዝብ አደባባይ ተሰልፎ ተቃውሞውን ማሰማት ብቻ ሳይሆን የእሳቸውንና የማርክ ሩቢዮን ምስል በማቃጠል ጥላቸውን አሳይቷል። አንዴ አይደለም 4 ጊዜ የግድያ ሙከራ ተደርጎባቸዋል። አገር ቤት የተጋረጠውን የጸጥታ ስጋት፣ የስደተኞች ጉዳይ በቅጡ ሳይቋጩ ከሰሜን ቃል ኪዳን አባል ሀገራት ጋር እንካ ሰላንት ያጋጥመዋል። አገር ውስጥ ካለው ችግር ይልቅ ትኩረታቸውን በተዘበራረቁ የውጭ ጉዳዮች ላይ ማድረጋቸው የራሳቸውንም ደጋፊዎች እያሳጣቸው ነው። የሮይተርስ ኢፕሶስ የህዝብ አስተያየት ጥናት እንዳረጋገጠው 66 በመቶ አሜሪካዊ አገሩን የገባችበትን ወታደራዊ ግጭት በፍጥነት እንድታቆም ይፈልጋል። ህዝብ ያልተቀበለው ፖለቲከኛ ለመከረበት በግለሰብ ውሳኔ የተገባበት የኢራን ጦርነት ትራምፕን ከባህር የወጣ ዓሣ ያደረጋቸው ይመስላል። በፖለቲካው ዓለም የሚዲያና የህዝብ ድጋፍ እንደ ውቅያኖስ ማዕበል ናቸው። ዛሬ መርከቡን በክብር ቢያንሳፍፉት ነገ አዙሪት ሆኖ ወደ ጥልቁ ያሰምጡታል። ዶናልድ ትራምፕ ትናንት በፎክስ ኒውስ እና በደጋፊዎቻቸው ትከሻ ላይ ሆነው የዓለምን የፖለቲካ መድረክ ዘውረዋል። ዛሬ ግን ያ የድጋፋቸው የሚዲያ ማዕበል መልኩን ቀይሮ ሊውጣቸው አፋፍ ላይ ደርሰዋል። ፖለቲከኞችም ይላሉ ስልጣን ሻማ ነው፣ የራሱን ብርሃን ፈጥሮ በራሱ ንዳድ የሚቀልጥ። ቸርን ሰንብት።